የሰው ልጅ ባህሪያትና ስነ ልቦና አስገራሚና ብዙ ጊዜ ማስፈሪ ነው። አንዳንድ ጊዜ ከኛ ጋር አብረውን ያደጉ፣ አብረውን የበሉና አብረውን የጠጡ ተመሳሳይ የህይወት ታሪክ ያላቸው ሰዎች በውስጣቸው ያዘሉትን ጥልቅ የቅናት፣ የጥላቻና የበታችነት ስሜት ወዴት እንደሚያመራ ለመረዳት ያስቸግራል። የስነ ልቦና ምሁራን ትልቁ ክህደት የሚመጣው ከማናውቀው ጠላት ሳይሆን ፈገግ ብሎ ከሚያቅፈን የቅርብ ሰው እንደሆነ ይናገራሉ። በዛሬው ታሪካችን የሚያጋጥመው ተመሳሳይ ክስተት ነው። አንድ ታዋቂ የሙዚቃ አርቲስት ሲሞት ሁል ጊዜ የሚፈጠረውና የምንሰማው አንድ አይነት አሳዛኝ ታሪክ አለ። ሀብቱ በአጭር ጊዜ ውስጥ ይበተናል፣ የገነባቸው የንግድ ተቋማት ይፈርሳሉ፣ ጠበቆችና ስግብግብ ሰዎች ንብረቱን ይከፋፈሉታል እና ከጥቂት ዓመታት በኋላ ከሙዚቃው በቀር ምንም የሚቀር ነገር አይኖርም። የልፋቱ ውጤት ለልጆቹ ሳይሆን ለማያውቃቸው ሰዎች ይተላለፋል። ነገር ግን ዛሬ የምነግራችሁ ታሪክ ከዚህ የተለየ ነው። በዚህ ቪዲዮ በአሜሪካ የሙዚቃ ታሪክ ውስጥ ስለተከበረው አንድ ሰውና ህይወቱ በድንገት ስለቀጠፈው አሰቃቂ ግድያ፣ ከሞተ በኋላም ቤተሰቡንና ትንንሽ ልጆቹን ለሰባት ረጅም ዓመታት ስላንገላታው የተወሳሰበ የፍርድ ቤት ጦርነት በጥልቀት እንመለከታለን። ወንጀለኛው ኤሪክ ሆልደር ይባላል። የ29 ዓመት ወጣት ነው። እውቅናን የሚፈልግ ነገር ግን ያልተሳካለት ራፐር እና ከሁሉም በላይ ደግሞ የሟቹ የድሮ የሰፈር ልጅ ነው። በድንገት ይህንን ታላቅ ሰው የገደለው ለምን ይመስላችኋል? ከዛስ በኋላ $11 ሚሊዮን የሚገመተውን የሟች ንብረት ለመቀራመት የተደረገው የቤተሰብ ጦርነትስ ምን ይመስል ነበር? ይህ ጦርነትስ በ2026 ዓመተ ምህረት በምን መልኩ ተጠናቀቀ? በዚህ ቪዲዮ በዝርዝር የምንመለከተው ይሆናል። ታሪካችንን ለመረዳት መጀመሪያ ወደ ኋላ ተመልሰን የሟቹን ማንነት ማወቅ አለብን። ኒፕሲ ሀስል በእናቱና በአባቱ በተሰጠው ትክክለኛ ስም ኤርሚያስ አስገዶም ይባላል። የተወለደው ነሐሴ 15 1985 ዓመተ ምህረት ነበር። አባቱ ትውልደ ኤርትራዊ ሲሆን እናቱ ደግሞ አሜሪካዊት ናቸው። ኒፕሲ ያደገው በሎስ አንጀለስ ከተማ ክሬንሾ በተባለ አደገኛና በወንጀል በተሞላ ሰፈር ውስጥ ነው። ያደገበት አካባቢ ምቾት፣ መረጋጋት ወይም ሀብት ማፍራት የሚታሰብበት አልነበረም። በዚህ ሰፈር ውስጥ ማደግ ማለት በየቀኑ ከሞት ጋር መጋፈጥ ማለት ነው። ኒፕሲ በወጣትነቱ ሮሊን 60s ኔቨርሁድ ክሪፕስ በመባል በሚጠራው አደገኛ የጋንግ ቡድን አባል ነበር። የሰው ልጅ ባህሪ የሚቀረጸው ባደገበት ማህበረሰብ አይደል? ኒፕሲም የዚህ የጨለማ ህይወት አካል ነበር። ነገር ግን ኒፕሲ ከሌሎች የሚለየው አንድ ትልቅ ነገር ነበር። የራሱ የሆነ ራዕይና የአስተሳሰብ ለውጥ ነበረው። ኤርሚያስ አስገዶም አንባቢ ነበር፣ አሳቢ ነበር። አብዛኛው የሰፈሩ ሰው ስለ መኖር ብቻ በሚያስብበት ዕድሜ እሱ ግን ስለ ንብረት ባለቤትነት፣ ስለ ኢኮኖሚና ስለ ነፃነት ማሰላሰል ጀምሮ ነበር። በ2004 ዓመተ ምህረት የ19 ዓመት ወጣት እያለ የአባቱ የትውልድ ሀገር ወደ ሆነችው ኤርትራ ተጓዘ። ይህ ጉዞ በህይወቱ ትልቁ የለውጥ ምዕራፍ የተከሰተበት ነበር። ወደ አሜሪካ ሲመለስ ሌላ ሰው ሆኖ ነበር የተመለሰው። ለዘመናት ከኢኮኖሚያዊ አቅም በተነጠለው በሚኖርበት አካባቢ ማህበረሰብ መድረክና ድምጽ ያለው ሰው እንደመሆኑ መጠን ኃላፊነቱ ምን እንደሆነ በሚገባ የተረዳበት አጋጣሚ እንደነበረ ይናገራል። እድሜው እየጨመረ ሲመጣ የሙዚቃ ችሎታውን በመጠቀም ከነበረበት አደገኛ ህይወት መውጣት ጀመረ። የሙዚቃ ስራዎቹ ተወዳጅነትን እያተረፉ ሲመጡ በሚሊዮን የሚቆጠር ገንዘብ ማግኘት ጀመረ። አብዛኛዎቹ አርቲስቶች ገንዘብ ሲያገኙ ምን እንደሚያደርጉ ታውቃላችሁ? ሰፈራቸውን ጥለው እንደ ቤቨርሊ ሂልስ ወደ መሳሰሉ ቆንጆና ጸጥተኛ የሀብታሞች ሰፈር ይሄዳሉ። ነገር ግን ኒፕሲ እንዲህ አላደረገም። በስነ ልቦና ትንታኔ ኒፕሲ ትራንስፎርሜሽናል ሊደር ወይም ለውጥ ማምጣት የሚችል አንድ መሪ ያለውን ባህሪያት የተላበሰ ነበር። ማህበረሰቡን መለወጥ ይፈልግ ነበር። ባደገበት ሰፈር ውስጥ ትልቅ የንግድ ማዕከል ገዛ። እናም ማራቶን ክሎዚንግ የተሰኘ ዘመናዊ ልብስ መሸጫ ቤት ከፈተ። ወጣቶችን ቀጥሮ ማሰራት ጀመረ። ሰፈሩን ከወንጀል ለማጽዳት ከፖሊስ ኃላፊዎች ጋር ስብሰባዎችን ያደርግ ነበር። በግል ህይወቱም እጅግ የሚያምርና የተረጋጋ ቤተሰብ ነበረው። ከተዋናይት ሎረን ለንደን ጋር በነበረው ጠንካራ የፍቅር ግንኙነት ብዙዎች ይቀኑበት ነበር። ከመጀመሪያው ግንኙነቱ የወለዳት ትልቋ ልጁ ኢማኒ አስገዶም እና ከሎረን የወለደው ትንሹ ልጁ ክሮስ አስገዶም ህይወቱን ሙሉ አድርገውት ነበር። ከውጭ ሲታይ ኒፕሲ ሁሉም ነገር የተሳካለት ማህበረሰቡን የሚወድና በማህበረሰቡም የሚወደድ ጀግና ነበር። ኤርሚያስ አንድ ፍልስፍና ነበረው። ኦል ማኒ ኢን ኖ ማኒ አውት፣ ገንዘብ ሰበስባለሁ ነገር ግን ምንም አይነት ገንዘብ ያለ አግባብ አላወጣም በማለት ፍልስፍናውን ስያሜ ሰጠው። ሐሳቡ በዘፈን ግጥም ወይም በቲሸርት ላይ ታትሞ የሚሸጥ መፈክር አልነበረም። ሐሳቡ የፋይናንስ መርህ፣ የህይወት ፍልስፍናና ስምምነቶችን እንዴት እንደሚፈጽም፣ የሚያገኘውን እያንዳንዱን ዶላር እንዴት መልሶ ኢንቨስት ማድረግ እንዳለበት እና ለወደፊት ህይወቱ ምን አይነት ሀብቶችን መገንባት እንዳለበት የሚመራበት የዕለት ተዕለት ህግ ነበር።
በ2008 ዓመተ ምህረት ኤፒክ ሪከርድስ የተባለው የሙዚቃ ኩባንያ አስፈርሞት ሲሰራ ከቆየ በኋላ ኩባንያው የፋይናንስ ችግር አጋጠመው። ነገር ግን ኒፕሲ ሌላ የሙዚቃ ኩባንያ ለመፈለግና ስምምነት ለመፈጸም አልተሯሯጠም። በድፍረት የራሱን ኩባንያ መሰረተ። በ2010 ዓመተ ምህረት ኦልማኒ ኢን የተሰኘውን የራሱ ገለልተኛ የሙዚቃ ሪከርድስ ኩባንያ ከፈተ። ከዚህ በኋላ ምን የተፈጠረ ይመስላችኋል? ኒፕሲ ደ ማራቶን የተሰኘውን ሚክስቴፕ ለቀቀ። ይህ ስራ ለዓለም የሙዚቃ ስራን ብቻ ሳይሆን ከህልፈቱ በኋላም ለበርካታ አስርተ ዓመታት የሚኖር የብራንድ ማንነት ነበር የፈጠረው። በማስቀጠል ፕራውድ ቱ ፔይ የተሰኘ የማርኬቲንግ ዘመቻ በማድረግ ክሬንሾው የተሰኘ ስራው አንድ ኦሪጂናል ኮፒ ብቻ በ$100 መሸጥ ችሏል። ወዲያውኑ ነበር የተሸጠው። ጄዚ ሳይቀር በአካል 100 ኮፒዎቹን ገዝቷል። እዚህ ላይ ዋናው ቁም ነገር የተገኘው የገንዘብ መጠን አልነበረም። ዋናው ነጥብ ከታማኝ አድናቂዎቹ ጋር የሚኖረው ቀጥተኛ ግንኙነት የፈጠረበት ነበር። ይህ ደግሞ ባለቤት ከማይሆንበትና በሚሊዮኖች ከሚደመጥ የሙዚቃ ስራ የበለጠ ዋጋ ነበረው። ስራዎቹ የሚተዳደሩት እንደ ሌሎቹ አርቲስቶች በሌላ የሙዚቃ ኢንዱስትሪ ሳይሆን በዋናነት የሚያስተዳድረው እሱ ራሱ ብቻ ነበር። ከዚያ በኋላ ያደረጋቸው ዋና ውሳኔዎች በሙሉ የተመሰረቱት በዚህ መርህ ላይ ነበር። በ2013 ዓመተ ምህረት ደ ማራቶን ኤጀንሲ የተባለ ካምፓኒ በማቋቋም ሁሉንም የሙዚቃና የንግድ ስራዎቹ በጋራ ለማስተዳደር መንገዱን አስተካከለ። በ2017 ዓመተ ምህረት ተወልዶ ባደገበት ክሬንሾና ስላውሰን በተባለው መንደር ደ ማራቶን ክሎዚንግ የተባለውን የራሱ ብራንድ ልብስ መሸጫ ከፈተ። የከፈተው ሱቅ ስማርት ሱቅ በማለት ነበር የሚጠራው። ደንበኞች ልብሶችን ገዝተው በአፕሊኬሽን አማካኝነት ከሙዚቃው ጋር የተያያዙ ልዩ መረጃዎችን ማግኘት የሚችሉበት በአይነቱ የመጀመሪያ የሆነ ሱቅ ነበር። ኒፕሲ ልብስ ብቻ እየሸጠ አልነበረም። ባደገበት ሰፈር እምብርት ላይ ቴክኖሎጂን፣ ፋሽንንና ሙዚቃን ያጣመረ ትልቅ የንግድ ኢምፓየር እየገነባ ነበር። ሱቁ በዚያ ቦታ ላይ የከፈተው በደንብ አስቦበት ነበር። ሌሎቹ ሴሌብሪቲዎች እንደሚያደርጉት ሱቁ ቤቨርሊ ሂልስ በተባለው የሀብታሞች ሰፈር ውስጥ እንዲሆን አልፈለገም። ለሰፈሩ ክሬንሾ ሳይጠቅም ራሱን ብቻ በገንዘብ ማሳደግ አልፈለገም። የኢኮኖሚ እድገቱ በጣም ለሚያስፈልጋቸው የማህበረሰቡ ክፍሎች እንዲሆን ፈልጎ ነበር። ይህ ማለት ባደገበት ሰፈር ኢንቨስት ማድረግና የብራንዱ ስኬት በአካባቢው ላለው ማህበረሰብ ተጨባጭ ለውጥ እንዲያመጣ ማድረግ ማለት ነው። በተመሳሳይ ዓመት አትሌቲክ ሪከርድስ ከተባለ ካምፓኒ ጋር ስምምነት ተፈራረመ። ይህ ስምምነት የመጀመሪያው አልበሙን የተመለከተ ሲሆን ኦልማኒ ኢን በተባለው የራሱ ኩባንያና በስራዎቹ ላይ ሙሉ ቁጥጥር እንዲኖረው የሚያደርግ ነበር። የካቲት 2018 ዓመተ ምህረት ቪክትሪ ላፕ የተሰኘው አልበም ሲለቀቅ በቢልቦርድ 200 አናት ላይ ተቀመጠ። በተጨማሪም በምርጥ የራፕ አልበም ዘርፍ ላይ ለግራሚ ሽልማት በእጩነት ቀርቦ ነበር። ኬንድሪክ ላማር ጋር በሰራው ዴዲኬሽን በተሰኘው ዘፈኑ ላይ ስለ ሙዚቃ ስራዎቹ ክፍያ፣ ስለ ህትመት መብቶቹና ስለ ኦሪጂናል ሙዚቃዎቹ ባለቤትነት ዘፍኗል። የዘፈነው ለጉራ አልነበረም። ዘፈኑ እሱ የደረሰበትን ደረጃ ማሳያ ነበር። አብዛኛዎቹ የሙዚቃው ኢንዱስትሪ አርቲስቶች ለረጅም ጊዜ ገንዘብ የሚያመርቱ ስራዎቻቸው ለኩባንያዎች አሳልፈው በሚሰጡበት ስርዓት ላይ የተገነባ ቢሆንም ኒፕሲ ግን እያንዳንዱን መብት በራሱ እጅ ላይ የሚያስቀርበትን ስምምነት አዋቅሮ ነበር። ኒፕሲ በሪል ስቴት ዘርፍ ላይም ኢንቨስት አድርጓል። ደ ማራቶን ክሎዚንግ ሱቅ የሚገኝበት የንግድ ማዕከል ወይም ፕላዛ በባለቤትነት ገዝቷል። አካባቢውን በኢኮኖሚ ማስተሳሰር የሚችል የመኖሪያና የንግድ ህንፃዎችን በመገንባት ሰፈሩን መልሶ ለማልማት የረጅም ጊዜ እቅድ ነበረው። ማህበረሰቡን በኢኮኖሚ ለማሳደግ በተዘጋጀ የኢንቨስትመንት ፈንድ ላይም ትልቅ ሚና ነበረው። በሁሉም አቅጣጫ በአንድ ጊዜ አስገራሚ ስራዎችን እየሰራ ነበር። ግን እዚህ ላይ አንድ ትልቅ ችግር መፈጠር ጀመረ። ኒፕሲ ስኬታማ ሲሆን አብረውት ያደጉ ነገር ግን ህይወታቸው ያልተቀየረ ሰዎች ውስጣቸው በቅናት መንደድ ጀመረ። ከነዚህ ሰዎች አንዱ ኤሪክ ሆልደር ነበር። ኤሪክ ሆልደር ልክ እንደ ኒፕሲ በተመሳሳይ ሰፈር ውስጥ ያደገና በተመሳሳይ የጋንግ አባል የነበረ ወጣት ነው። ኤሪክ በሙዚቃው ዓለም ታዋቂ ለመሆን ይጥር ነበር። በመድረክ ስሙ ሺቲ ካዝ በመባል ይጠራል። ነገር ግን ሙዚቃዎቹ እንደ ኒፕሲ ተቀባይነት አላገኙም። የሰውን ልጅ የባህሪ ተለዋዋጭነት ወይም ቢሄቪየራል ዳይናሚክስ እንደሚነግረን አንድ ሰው ከሱ ጋር እኩል የነበረ ጓደኛው ከፍ ሲልና እሱ ግን ወደ ኋላ ሲቀር መርዛማ ቅናት ውስጥ ይገባል። ኤሪክ ሆልደር ኒፕሲን ሲመለከተው የሚያየው የራሱን ውድቀት፣ የራሱን ስንፍናና የራሱን ያልተሳካ ህይወት ነበር። ኒፕሲ ለሱ ጓደኛው ሳይሆን የውድቀቱ መስታወት ሆኖ ነበር የሚታየው። ከዚህም በተጨማሪ ኤሪክ በሰፈሩ ሰዎች የተሰጠው አንድ መጥፎ ስም ነበር። ሰዎች ኤሪክን ስኒች ብለው ነበር የሚጠሩት። በአሜሪካ የጋንግ ባህል ውስጥ
ስኒች ማለት ሚስጥር አሳልፎ የሚሰጥ፣ ለፖሊስ ጥቆማ የሚያደርግ፣ አሳልፎ ሰጪ ወይም ሰላይ ማለት ነው። ይህ ስም በአንድ ሰው ላይ ከወጣ ያ ሰው በሰፈሩ ውስጥ ሕይወቱ አደጋ ላይ ነው ማለት ነው። ማንም ሰው በሱ ላይ ክብርና እምነት አይኖረውም። ኤሪክ ሆልደር ይህ ስም ተጨማሪ ስሙ ስለነበረ በውስጡ ከፍተኛ የሆነ የቁጣና የበታችነት ስሜት ይሰማው ነበር። እንደዚህ አይነት የተመሰቃቀለ ውስጣዊ ስሜት ያለው ሰው ደግሞ ራሱን ትልቅ አድርጎ ለማየት ማንኛውንም አደገኛ እርምጃ ከመውሰድ ወደ ኋላ አይልም። ቀኑ እሁድ ዕለት ማርች 31 2019 ዓ.ም ነበር። ሎስ አንጀለስ ውስጥ ፀሐይ ደምቃ የወጣችበት የተረጋጋና የተዋበ ከሰዓት ነበር። ኒፕሲ ሃስል ያልተጠበቀ እንግዳ ለመቀበል ወደ ራሱ ልብስ መሸጫ ቤት ሄደ። ከሱ ጋር አብረውት ወንድሙና የተወሰኑ ጓደኞቹ ነበሩ። ኒፕሲ በሱቁ ፊት ለፊት በሚገኘው የፓርኪንግ ቦታ ላይ ቆሞ ከሰዎች ጋር ፎቶ እየተነሳና እየተጨዋወተ ነበር። በዚህ ሰዓት ኤሪክ ሆልደር ብሪያኒታ ኒኮልሰን ከተባለችው የሴት ጓደኛው ጋር በመሆን መኪና ውስጥ ሆነው ኒፕሲን ይመለከቱታል። መኪናውን ካቆሙ በኋላ ኤሪክ ኒፕሲ ጋር አመራ። ለተወሰኑ ደቂቃዎች ሰላማዊ ንግግር አደረጉ። ኤሪክ ኒፕሲን ሰላምታ ካቀረበለት በኋላ ስለ ሙዚቃ ስራዎቻቸው ተነጋገሩ። ነገር ግን ኒፕሲ እንደ ትልቅ ወንድምና እንደሚያስብለት ጓደኛው አንድ ከባድ እውነት ሊነግረው ወሰነ። ኒፕሲ ድምጹን ዝቅ አድርጎ ወንድሜ፣ በሰፈራችን ውስጥ ስላንተ ጥሩ ያልሆነ ነገር እየተወራ ነው። የፖሊስ ሰላይ እንደሆንክ እየተወራ ነው። ፖሊስ ጣቢያ ገብተህ መረጃ እንደሰጠህ እየተወራ ነው። ስለዚህ ራስህን ብትጠብቅና ከዚህ ጉዳይ ብትርቅ ይሻላል በማለት ነገረው። ኒፕሲ ይህንን ያለው ኤሪክን ለመርዳትና ለማስጠንቀቅ አስቦ ነበር። ነገር ግን የሰው ልጅ ስነ ልቦና እንዴት እንደሚሰራ ቅድም ነግሬያቸዋለሁ። ኤሪክ ይህንን ሲሰማ ልቡ በንዴት ፈነዳ። በብዙ ሰዎች ፊት ይህንን መባሉ ትልቅ ውርደት ሆኖ ተሰማው። ድንገት ንዴቱ ፈነዳበት። እናም ኤሪክ አንተ ማንም ሰው እኔን ሰላይ ሊለኝ አይችልም በማለት በንዴት ተናገረ። በመካከላቸው የነበረው ንግግር ስለተበላሸ ኤሪክ በንዴት ጥሎት ሄደ። የሴት ጓደኛው መኪና ውስጥ ከገባ በኋላ እዛው ሰፈር ውስጥ ወደሚገኝ አንድ በርገር ቤት አቅጣጫ መንዳት ጀመሩ። ኤሪክ እዚህ ላይ ንዴቱን ዋጥ አድርጎ ወደ ቤቱ መሄድ ይችል ነበር፣ ነገር ግን አላደረገውም። ንዴቱ ወደ እብሪቱ ደግሞ ወደ ግድያ እቅድ ተቀየረ። ኤሪክ መኪናውን ማዞር እንዳለባት የሴት ጓደኛውን ነገራት። በዚህ መሃል መሳሪያውን እያዘጋጀ ነበር። አንድ ሳይሆን ሁለት መሳሪያዎችን አዘጋጀ። አንደኛው ባለ 9 ሚሜ አውቶማቲክ ሽጉጥ ሲሆን ሁለተኛው ደግሞ ሪቮልቨር ነበር። በሁለቱም እጆቹ መሳሪያ ይዞ ልክ በፊልም ላይ እንደምናየው ገዳይ ተመልሶ መጣ። ከ10 ደቂቃዎች በኋላ ኤሪክ ማራቶን ልብስ መሸጫ በር ላይ ደረሰ። ኒፕሲ አሁንም እዛው የበቀደሙ ቦታ ላይ ነበር። ኤሪክ መኪናውን በተወሰነ ርቀት ላይ እንዲቆም ካደረገ በኋላ በእግሩ እየተራመደ ተጠጋው። በሁለቱም እጆቹ መሳሪያዎቹ ደቅኖ ምንም አይነት ርህራሄ ሳያሳይ በቀጥታ ኒፕሲ ሃስል ላይ ተኩስ ከፈተበት። ከተመታ በኋላ ኒፕሲ መሬት ላይ ወደቀ። ኒፕሲ ብቻ ሳይሆን አብረውት የነበሩት ሁለት ሰዎች ማቆሰላቸው። ኒፕሲ መሬት ላይ ወድቆ ደም እየፈሰሰው የመጨረሻ ቃላቶቹን አገኘኸኝ ወይም በእነሱ ቋንቋ ይጋትሚ በማለት ተናገረ። ነገር ግን ኤሪክ ጭካኔው እዚህ ላይ አላቆመም። ኒፕሲን መሬት ላይ ከጣለው በኋላ በቅርብ ርቀት በድጋሚ ጭንቅላቱ ላይ ተኮሰበት። ከዚያም ጭንቅላቱ በእግሩ መቶት እየሮጠ አመለጠ። የሴት ጓደኛው መኪና ውስጥ ከገባ በኋላ ከቦታው በፍጥነት ተሰወሩ። ኒፕሲ በፍጥነት ወደ ሕክምና ቢወሰድም ሕይወቱ ማትረፍ ግን አልተቻለም። ትልቅ ራዕይ የነበረው የ33 ዓመቱ ወጣት የሁለት ልጆች አባትና የሎስ አንጀለስ የሰላም አምባሳደር የነበረው ኒፕሲ በአብሮ አደግ ጓደኛው በግፍ ተገደለ። የኒፕሲ ሞት ሲሰማ መላው አሜሪካ በድንጋጤ ተረብሾ ነበር። ታዋቂ አርቲስቶች፣ ፖለቲከኞች እና በሚሊዮን የሚቆጠሩ ደጋፊዎቹ አለቀሱ። የሎስ አንጀለስ ከተማ ከዚህ በፊት ታይቶ በማይታወቅ ሁኔታ ሐዘን ላይ ወደቀች። ክስተቱ ያመጣው ሐዘን ቅጽበታዊና አስከፊ ነበር። እንደነ ጄዚ፣ ስኑፕ ዶግ፣ ድሬክ፣ ሌብሮን ጄምስ እና በደቡብ ሎስ አንጀለስ የሙዚቃ ኢንዱስትሪው ከሚያመርተው የተለየ እውነተኛ ነገር ሲገነባ የተመለከቱ በሺዎች የሚቆጠሩ ሰዎች ሐዘናቸውን ገለጹ። አያቱ ማርጋሬት ቡት በህዝባዊ ሐዘን መግለጫው ላይ ተገኝተው እግዚአብሔር ኒፕሲን ስራውን እንደጨረሰና አሻራውን እንዳሳረፈ እንደነገራቸው ተናገሩ። በስቴፕልስ ሴንተር በተካሄደው የሐዘን ስነ ስርዓት ላይ ደግሞ ከ20 ሺህ በላይ ሰዎች ተገኝተዋል። ሰዎች ለሰዓታት መንገዱን ሞልተውት ነበር። ክስተቱ አንዲት ከተማ ለራሷ ልጅ ብቻ የምታደርገው አይነት ሐዘን ነበር። ኒፕሲ ከማህበረሰቡ ጋር እውነተኛ ትስስር ነበረው። ማህበረሰቡም ተመሳሳይ ፍቅርና እምነት እሱ ላይ ነበራቸው። ፖሊስ ወዲያውን የገዳዩን ማንነት ለማወቅ የደህንነት ካሜራዎችን ወይም ሲሲቲቪ መመርመር ጀመረ። ምስሉ ላይ በትክክል ይታይ ስለነበር ነፍሰ ገዳዩ ኤሪክን ለመለየት ከባድ ስራ አልነበረም።
ኤሪክ ለ2 ቀናት ከተደበቀ በኋላ ሚያዝያ 2 2019 ዓ.ም በፖሊስ ተይዞ እስር ቤት ገባ። 2022 ዓ.ም የኤሪክ ሆልደር የፍርድ ቤት ክርክር ሲጀመር የሱ ጠበቃ የነበረው አሮን ጆንሰን ደንበኛውን ከዕድሜ ልክ እስራት ለማዳን አንድ ትልቅ መከራከሪያ ይዞ መጣ። ግድያው የተፈጸመው ኒፕሲ ሆነ ብሎ ኤሪክን ስላነሳሳውና ስላበሳጨው እንደሆነ በመግለጽ መከራከር ጀመረ። በሕግ አግባብ ሂት ኦፍ ፓሽን የሚባል ነገር አለ። ይህ ማለት አንድ ሰው ድንገተኛ በሆነ ቁጣ ንዴቱ አእምሮውን ጋርዶት ሳያስብበት በቅጽበት የሚፈጽመው ወንጀል ነው። ግድያው በትክክል የተፈጸመው በዚህ መልኩ ከሆነ ፍርዱ የተወሰነ ይቀንሳል። በሌላ በኩል ደግሞ ፕሪሚዲየትድ መርደር ወይም ታስቦበት የተፈጸመ ግድያ ከሆነ ቅጣቱ የሞት ወይም ዕድሜ ልክ እስራት ይሆናል። የኤሪክ ጠበቃ ዳኞቹን እንዲህ አላቸው፣ ኤሪክ ኒፕሲን የገደለው አስቦበት አይደለም። ኒፕሲ በሰዎች ፊት ሰላይ ብሎ ስለጠራው ኤሪክ በድንገተኛ ንዴትና ውርደት አእምሮውን ስቶ ያደረገው ነው በማለት ተከራከረ። ነገር ግን አቃቢ ሕግ የነበረው ጆን ማኪኒ ይህንን ውሸት ማፍረስ የሚችል ማስረጃ አቀረበ። አቃቢ ሕጉ የግድያው ታሪክ አንድ በአንድ በማሳየት ኤሪክ ሆልደር ኒፕሲ ጋር ከተጣላ በኋላ ወዲያውኑ እንዳልገደለው መኪና ውስጥ ገብቶ ለ10 ደቂቃዎች ከተጓዘ በኋላ መሳሪያውን አስተካክሎ በመመለስ ኒፕሲን በሁለት መሳሪያ ለመጥበስ አስቦበት የተመለሰ አረመኔ ነው በማለት አስረዳ። በተጨማሪም ለመጨረስ በቅርበት ጭንቅላቱ ላይ እንደተኮሰበትና ገድሎት ሲያበቃ ጭንቅላቱን በእግሩ መምታቱ ድርጊቱ የግል ጥላቻና ንቀትን እንደሚያሳይ ለፍርድ ቤቱ አስረዳ። ዳኞች በሁለቱም በኩል የቀረበላቸውን መረጃ በሙሉ መረመሩ። የሴት ጓደኛውን በፍርድ ቤት ቀርባ ኤሪክ እንዴት መሳሪያውን እንዳዘጋጀ መሰከረችበት። በመጨረሻም ከዓመታት በኋላ ፍትህ ተረጋገጠ። ዳኞች ኤሪክ ሆልደርን በአንደኛ ደረጃ ግድያ ጥፋተኛ ብለው ፈረዱበት። ዳኛው ቶማስ ጃክሰን የፍርድ ቤት ውሳኔውን ሲያነቡ ኤሪክ ፊቱ ላይ ምንም አይነት ጸጸት አይታይበትም ነበር። ለፈጸመው አሰቃቂ ወንጀል ከ60 ዓመት እስከ ዕድሜ ልክ የሚደርስ ጽኑ እስራት ተፈረደበት። በቅናት የተነሳሳው ኤሪክ ሆልደር የኒፕሲን ሕይወት ብቻ ሳይሆን የራሱንም ሕይወት ነበር ያጠፋው። ነገር ግን ቤተሰቦቼ ታሪኩ እዚህ ላይ አላበቃም። ኒፕሲ ከሞተ በኋላ ሌላ የቤተሰብና የንብረት ጦርነት ተነስቷል። ጦርነቱ ለ7 ዓመታት የዘለቀ ነበር። አንድ ሰው ሲሞት ንብረቱ ምን ይሆናል ብላችሁ ታስባላችሁ? ኒፕሲ ሀሰል ሲገደል በባንክና በተለያዩ የንግድ ስራዎቹ ማለትም ማራቶን በተሰኘው የልብስ መሸጫ፣ በሙዚቃ ስራዎቹና ሪል ስቴት ላይ በነበረው ኢንቨስትመንት ወደ $11 ሚሊዮን የሚገመት ሀብት ነበረው። ነገር ግን አንድ ትልቅ ስህተት ተፈጥሮ ነበር። የኒፕሲ አሟሟት ድንገተኛ ስለነበረ ህጋዊና በራሱ የተፈረመ ኑዛዜ አላዘጋጀም። በካሊፎርኒያ ህግ መሰረት አንድ ሰው ያለ ኑዛዜ ከሞተ የገነባው ሀብት፣ እያንዳንዱ የንግድ ስራው፣ እያንዳንዱ የንግድ ምልክት ወይም ብራንድ፣ እያንዳንዱ የወደፊት የሙዚቃ ገቢ፣ እያንዳንዱ የሪል ስቴት ድርሻ፣ ሁሉም ነገር በፍጥነት የውርስ ማረጋገጫ የፍርድ ሂደት ውስጥ ይገባል። እዚህ ላይ ሂደቱ ምን ማለት እንደሆነ ላስረዳችሁ። ፍርድ ቤቱ ጣልቃ ገብቶ ሁሉንም ሀብቶች መለየት፣ ዕዳዎችንና ወጪዎችን ማጣራት፣ የባለቤትነት ጥያቄዎችን መፍታትና በመጨረሻም የሀብት ክፍፍል እቅድን ማጽደቅ አለበት። ቀለል ባሉ ጉዳዮች ላይ ሂደቱ በ1 ዓመት ወይም በ2 ዓመት ሊጠናቀቅ ይችላል። ነገር ግን ብዛት ያላቸው የንግድ ተቋማት፣ የንግድ ምልክቶች ወይም ብራንዶች፣ የሙዚቃ ገቢ፣ ሪል ስቴት፣ ከተለያዩ እናቶች የተወለዱ ታዳጊ ልጆች እና አከራካሪ የሆነ የልጆች ሞግዚትነትን ባካተተ ጉዳይ ላይ ሲሆን ሂደቱ ረጅም ጊዜ ሊወስድ ይችላል። በነበረው ሀብት ላይ ያተኮረው የፍርድ ሂደት ከ7 ዓመታት በላይ ነበር የፈጀው። እዚህ ላይ ኒፕሲ ሀሰልና ሎረን ለንደን ህጋዊ ጋብቻ ስለነበራቸው ያለው አጠቃላይ ሀብት ለሁለቱም ልጆቹ ማለትም ለኢማኒ አስገዶምና ለክሮስ አስገዶም ብቻ የሚተላለፍ ይሆናል። ችግሩ ያለው እዚህ ላይ ነው። ልጆቹ ኢማኒ የዛኔ የ10 ዓመት ልጅ እና ክሮስ የዛኔ የ2 ዓመት ህፃን በመሆናቸው ይህንን በሚሊዮን የሚቆጠር ገንዘብ በራሳቸው ማስተዳደር አይችሉም። ስለዚህ አንድ ሰው የንብረቱ አስተዳዳሪና የልጆቹ ሞግዚት ሆኖ መሾም አለበት። ሂደቱ የሚፈጸመው ፕሮቤት ኮርት በሚባለው የቤተሰብና የውርስ ሂደት ፍርድ ቤት ነው። እዚህ ጋር ነው እንግዲህ ወንድሙ ሳሙኤል አስገዶም ወይም ብላክ ሳም በመባል የሚታወቀው ሰው ወደ ታሪኩ የሚገባው። ብላክ ሳም የሚባለው የኒፕሲ ወንድም የወንድሙን ራዕይ የሚያውቅና ታማኝ ሰው ስለነበር የንብረቱ አስተዳዳሪ ሆኖ ተሾመ። ብላክ ሳም የተሰጠው ኃላፊነት ንብረቱን ከሌቦች መጠበቅ፣ የኒፕሲን ዕዳዎች መክፈልና ቀሪውን ገንዘብ ለልጆቹ ማሳደግ ነበር። ብላክ ሳም ከክሬንሾ የመጀመሪያዎቹ ቀናት ጀምሮ ማራቶን ክሎዚንግ ሲከፈት፣ ስምምነቶች ሲደረጉ፣ የማህበረሰብ ስራዎች ሲሰሩ እና ራዕዩ ሲጸነስ ከኒፕሲ ጎን ነበር። ወንድሙ ምን እንደገነባ ብቻ ሳይሆን ለምን እንደገነባውና
ወደፊት ምን መሆን እንዳለበት ጠንቅቆ ያውቅ ነበር። እናም ሳም በእነዚያ 7 ዓመታት ውስጥ የወሰናቸው ውሳኔዎች ናቸው የኒፕሲ ልጆች አባታቸው ከነበረውን ሀብት የተረፈውን ሳይሆን የዳበረና የተሻለ ሀብት እንዲወርሱ ያደረገው። ብላክ ሳም ኃላፊነቱን ሲረከብ የተጋረጠበት ትልቅ ፈተና ነበር። ኒፕሲ የነበረው ሀብት መጀመሪያ ላይ ዕዳዎቹንና ወጪዎቹን ከተቀነሱ በኋላ ግምቱ $4 ሚሊዮን አካባቢ ነበር። ይህ ትንሽ ቁጥር አይደለም። ነገር ግን ዛሬ ላይ ከደረሰበት $11 ሚሊዮን ጋር ሲነጻጸር ገና ብዙ የሚቀረው ነበር። የንግድ ስራዎቹ አሁንም እየሰሩ ነበር፣ ነገር ግን የመሰረታቸው ሰው አጥቷል። አሁን እዚህ ላይ በጣም ቀላሉ መንገድ እያንዳንዱ ንብረት ህጋዊ የሚመለከታቸው አካላት በተገኙበት ፍርድ ቤቶች፣ አበዳሪዎችና ተቀናቃኝ ወገኖች በቅርበት በሚከታተሉበት ሁኔታ ሁሉንም ነገር መሸጥ፣ የንግድ ምልክቶችን ማስተላለፍ፣ የንግድ ድርሻዎችን ወደ ጥሬ ገንዘብ መቀየር፣ ገንዘቡን ማከፋፈልና የፍርድ ሂደቱን በተቻለ ፍጥነት መዝጋት ነበር። የሀብት አስተዳዳሪዎች ጫና ሲበዛባቸው የሚያደርጉት ነገር ይሄ ነው። ነገር ግን ብላክ ሳም ይህንን አላደረገም። ምን አደረገ መሰላችሁ? የወንድሙን ስራዎች ለመጠበቅ ንግዶቹን ለማስቀጠልና ለማስፋፋት ወሰነ። እነዚህ 3 ውሳኔዎቹ ለተከታታይ 7 ዓመታት በከፍተኛ ጫና ውስጥ ሆኖ ስለወሰናቸው የልጆቹን ዕጣ ፈንታ ቀይሮታል። ባለፉት 7 ዓመታት ብላክ ሳም ማራቶን ክሎዚንግ ሳይዘጋ እንዲቀጥል አድርጓል። በብዙ አጋጣሚዎች የአንድ ብራንድ ባለቤት ሲሞት ስራዎቹ ከሱ ጋር አብረው መሞት ይጀምራሉ። ከሱቁ ጀርባ ያለው ጉልበት፣ ደንበኞችን የመሳብ ኃይል ከአንድ ሰው ጋር በጣም የተቆራኘ ስለሚሆን ያ ሰው ሲጠፋ ሁሉም ነገር ይፈራርሳል። እዚህ ግን እንደዚህ አይነት ነገር አልተፈጠረም። ብላክ ሳም ማራቶን ክሎዚንግ ስለ ኒፕሲ ታዋቂነት ብቻ እንዳልነበረ በሚገባ ተረድቷል። በመንደሩ የተገነባው ሱቅ ለማህበረሰቡ ባህል፣ ለጥቁሮች ባለቤትነትና ለማህበረሰቡ ኢንቨስትመንት ትክክለኛው መንገድ ነው ብሎ ለሚያምን ሰው ትልቅ ትርጉም ነበረው። ሱቁን መዝጋት ማለት ያንን ሐሳብ እንደ መክዳት ይቆጠር ነበር። ስለዚህ ብላክ ሳም ሱቁ ክፍት ሆኖ እንዲቀጥል፣ ሰራተኞቹ እንዲቀጥሉ እና ኒፕሲ በተከበረበት ሰፈር ራዕዩ ጎልቶ እንዲታይ ያደረገ። ሱቁም የተሰራበትን ዓላማ ማሳካቱን ቀጠለበት። በ2022 ዓመተ ምህረት ክረምት ላይ ማራቶን ክሎዚንግ ቁጥር 2 ፈርፌክስ በተባለ ሰፈር ውስጥ ተከፈተ። ፈርፌክስ በሎስ አንጀለስ ውስጥ በጣም ተወዳዳሪና ባህላዊ ትርጉም ካላቸው የፋሽንና የችርቻሮ ንግድ መስመሮች አንዱ ነው። ነገር ግን ይህ በቀላሉ የተገኘ አልነበረም። ከዚህም በተጨማሪ ማራቶን በርገር የብራንዱ የንግድ ማስፋፊያ በማድረግ ተከፈተ። ይሄ ደግሞ ሌላ ተጨማሪ የገቢ ምንጭ ነበር። የብራንድ ምልክቶቹ ማራቶን ክሎዚንግ የብራንድ ምልክትና ኦል ማኒ ኢን የብራንድ ምልክት ተጠብቀውና በህግ ቁጥጥር ስር ሆነው መስራታቸውን ቀጠሉ እንጂ ተዳክመውና ህጋዊ ዕውቅናቸውን እንዲያጡ አልተደረገም። ነገር ግን ብላክ ሳም ከተሰጠው ኃላፊነት በተጨማሪ አሁንም ሌላ የተወሳሰበ ችግር ገጥሞታል። የትልቋ የወንድሙ ልጅ የኢማኒ አስገዶም እናት የሆነችው ታኒሻ ፎስተር በድንገት ብቅ አለች። ታኒሻና ኒፕሲ ለረጅም ዓመታት ተለያይተው ነበር። ኒፕሲ በህይወት እያለ ልጁ ኢማኒን ሙሉ ኃላፊነት ወስዶ ነበር የሚያሳድጋት። ምክንያቱም ታኒሻ ለራሷ የተመሰቃቀለ ህይወት ውስጥ ነበረች። ከአልኮል ሱሰኝነትና ከህግ ጋር የተያያዙ ችግሮች ነበሩባት። ነገር ግን ኒፕሲ ከሞተ በኋላ ታኒሻ የልጇን ሞግዚትነትና የልጇን የገንዘብ ድርሻ መቆጣጠር እንደምትፈልግ በመግለጽ ክስ መሰረተች። የኒፕሲ ቤተሰቦች ወንድሙ ሳም፣ እህቱ ሳማንታና እናቱ ገና ሐዘናቸው ሳይወጣላቸው ታኒሻ ልጇን ለማሳደግ ብቃት እንደሌላት፣ ዓላማዋ ገንዘቡን መውሰድ ብቻ እንደሆነ ለማሳመን ፍርድ ቤት መከራከር ጀመሩ። የሰው ልጅ የገንዘብ ፍላጎት ቤተሰብን በዚህ መልኩ እንዲበታተን ያደርጋል። በሌላ በኩል ደግሞ የትንሹ ልጅ የክሮስ እናት ታዋቂዋ ተዋናይት ሎረን ለንደን ነበረች። ሎረን ከኒፕሲ ቤተሰብ ጋር እጅግ ሰላማዊና የተከበረ ግንኙነት ስለነበራት የልጇን ድርሻ በተመለከተ ከብላክ ሳም ጋር በመስማማት ያለምንም ንትርክ ጉዳዩን በህጋዊ መንገድ አስጨረሰች። የታኒሻና የኒፕሲ ቤተሰቦች ጦርነት ግን በጠበቆች እየተመራ ከ2019 ዓመተ ምህረት እስከ 2026 ዓመተ ምህረት ለ7 ዓመታት የዘለቀ ነበር። ፍርድ ቤቱ የልጅቷን ደህንነት ለማስጠበቅ ሲባል ከሚጠበቀው በላይ ጉዳዩን አጓተተው። ቤተሰቡም በሚሊዮን የሚቆጠር ገንዘብ ለጠበቃ ክፍያ ሲያወጣ ነበር። ከረጅምና አድካሚ ህግ ጦርነት በኋላ በመጨረሻም ይህ ጉዳይ በ2026 ዓመተ ምህረት የመጨረሻ እልባቱን አገኘ። በመጀመሪያ የሞግዚትነት ጉዳዩ በ2025 ዓመተ ምህረት መገባደጃ ላይ ተጠናቀቀ። ታኒሻ ፎስተርና የኒፕሲ ቤተሰብ የልጅቷን እንክብካቤ በጋራ ለማድረግ እና በተወሰኑ ህጋዊ ገደቦች ለመስማማት ወስነው ነበር። ዋናውና ትልቁ ዜና ግን የንብረት ክፍፍሉ በ2026 ዓመተ ምህረት ሙሉ በሙሉ መጠናቀቁ ነበር። ዳኛው የንብረቱን ማጣራት አጽድቀው የኒፕሲ ሐስል የነበረው የ$11 ሚሊዮን ንብረት
ለልጆቹ እንዲሰጣቸው ትዕዛዝ አስተላለፉ። ፍርድ ቤቱ ለመጨረሻ ጊዜ ባስተላለፈው ትዕዛዝ መሰረት አሁን የ17 ዓመት የሆነችው ኢማኒ አስገዶምና አሁን 9 ዓመቱ የሞላው ክሮስ አስገዶም ንብረቱን እኩል 50% ተካፍሏል። ክፍያው የተፈጸመው በጥሬ ገንዘብና በቋሚ ንብረቶች ነበር። ልጆቹ የወረሱት ነገር በዝርዝር ስንመለከት 100% የማራቶን ክሎዚንግ ባለቤትነት፣ 100% የኦልማኒ ኢን ባለቤትነት፣ 100% የማራቶን ስቱዲዮስ ባለቤትነት፣ 100% የማራቶን ቱሪንግ ባለቤትነት፣ በሌሎች በርካታ የንግድ ተቋማት ውስጥ ያለው የባለቤትነት ድርሻ ወይም ሼር እና ከማራቶን ብራንድ ጋር የተያያዙ አጠቃላይ የንግድ ምልክቶች ወይም ትሬድ ፖርትፎሊዮ መብትን ያካተተ ነበር። በተጨማሪም ኒፕሲ ሲጠቀምበት የነበረው የ2012 ዓ.ም ሞዴል ቼቭሪ 740 መኪና ለልጆቹ ተሰጥቷል። ይሄ ማለት በተጨባጭ ምን ማለት ነው? ኢማኒና ክሮስ ያገኙት የአንድ ጊዜ ክፍያ ብቻ አልነበረም። ተከታታይ ገቢ ያመጡ የሚቀጥሉና ስራ ላይ የሚገኙ የንግድ ተቋማት እና አእምሯዊ ንብረቶች ባለቤትነት ነበር የወረሱት። የኒፕሲ የሙዚቃ ስራዎች ሮያልቲ አሁንም ይከፍላቸዋል። የማራቶን ሱቆች አሁንም እየሰሩ ነው። የንግድ ምልክቶቹ አሁንም ገቢ ያመጣሉ። እነዚህ ንብረቶች ለዓመታት ምናልባትም ለበርካታ አስርተ ዓመታት ሀብት ለማፍራት የተነደፉ እንጂ እንደ ጥሬ ገንዘብ ወጪ ተደርጎ የሚያልቁ አይደሉም። ሁለቱም ልጆች ገና ታዳጊዎች በመሆናቸው ውርሱ በአሳዳጊዎቻቸው ቁጥጥር ስር ይቆያል። ሎረን ለንደን በክሮስ ድርሻ ላይ ብቸኛ ሞግዚትነት ሲኖራት፣ ታኒሻ ብላክሳምና የአስገዶም ቤተሰብ ደግሞ የኢማኒ ድርሻን ያስተዳድራሉ። በሂፓፕና በመዝናኛው ዓለም ልጆች በለጋ ዕድሜያቸው ብዙ ገንዘብ ወርሰው ነገር ግን በተሳሳተ የፋይናንስ ውሳኔ፣ በብዝበዛ ወይም ፍርድ ቤቶች የሚሰጡት ጥበቃ ባለመኖሩ ምክንያት ሀብታቸው ሲጠፋ የሚያሳዩ ብዙ አሳዛኝ ታሪኮች ተመልክተናል። ነገር ግን የኒፕሲ ወንድም ብላክሳም ቃሉን ጠብቀው ተገኝቷል። የወንድሙን ራዕይ ከሌቦች ጠብቆ ንብረቱን በማሳደግ ለህጋዊ ወራሾቹ ማድረስ ችሏል። አሁን ኢማኒና ክሮስ ምንም እንኳን አባታቸው በአካል አብሯቸው ባይኖርም ጥሎላቸው ባለፈው ትልቅ የትውልድ ሀብት የወደፊት ህይወታቸው የተረጋገጠና የተጠበቀ ሆኗል። ኒፕሲ ምንም እንኳን በሚሊዮን የሚቆጠር ዶላር ቢያፈራም ትንሽ የወረቀት ላይ ኑዛዜ ባለማዘጋጀቱ የተነሳ ቤተሰቡን ለ7 ዓመታት የፍርድ ቤት ስቃይ፣ ለንብረት ጦርነትና ለከፍተኛ ወጪ ዳርጓቸዋል። እናንተስ ስለሰማችሁት ታሪክ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ በዚህ አበቃው። ቪዲዮ ከተመቻችሁ ለበርካቶች እንዲደርስ ላይክ ማድረግን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ሁኑ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ በያላችሁበት ሰላም ሁኑ።